በልጅነቴ ተምሬ አስተማሪ መሆን ነበር የምፈልገው። ግን በ14 ዓመቴ አቋርጬ አገባሁ። 4 ዓመት ኖሬ በአምስተኛው ዓመት ላይ ወለድኩኝ። መውለጃዬ ሲደርስ ከዛ ልክ 2 ቀን ሲሆነኝ ቤት በማሽን መሳቢያ አለ በዛ ሞከራ። ከዛ ሆኖም እንደዛም ወልጄም ከዛ ሳይ ልጄ ከጎኔ የለም። ከዛም ደግሞ ቆይቶ ደግሞ በስንተኛው ቀን ነው ሽንት መፍሰሱንም እነሱ ናቸው ያዩት። ሐኪም ቤት ስሄድ ከዛ እናክምሻለን ብለው ለሚያመኝ እናክምሻለን የሽንቱን ግን ማከም አንችልም አሉኝና እዛ መኖር በጣም ከባድ ነበር። ሽንት ይዞ መኖር በጣም ከባድ ነው። በጣም እፈራ ነበር፣ ምክንያቱም እኔ ብቻ ስለሚመስለኝ። በጣም ስለሚያስጠይፍ ደግሞ ሰዎችም ቤትም ደግሞ ሰው ሲመጣ በጣም እፈራ ነበር፣ ምክንያቱም ያዩኛል እያልኩኝ አስጠላኝና ወስኜ መጣሁኝ። ሰርጀሪው ከተሰራልኝ በኋላ ዛሬ 1 ወሬ ነው። ሆኖም ግን ያው በጥዳት እንደሚኖር ሁሉን ነገር ያስተምሩናል፣ ያሳዩናል እስከምትለምዱ ድረስ ብለው ከሰፈር ተገባችሁ በኋላ እንዳይጠፋባችሁ ብለው ሁሉን ነገር ያሳዩናል። They stay here for 6 weeks before they go back home. We have a minimum of 5 sessions. We are demonstrating them with different techniques to manage their stomach bag. በየሰከንዱ በቃ የምንፈልገውን ነገር ይሰጡናል፣ ግን ሆኖም በጣም ይንከባከባሉ ልክ እንደ ልጅ እንደ ቤተሰብ። We are giving emotional counseling because most of the patients start crying during the first session. It's very difficult because they don't know about the surgery. They don't have a chance to see or to hear from other people about it before. እዚህ ከመጣ በኋላ ግን ብዙ ጓደኞች ስላሉ ያው እንደኔ አይነት ብዙ ስላሉ በቤት ያለ ጭንቀት ሐሳብ ሁላ እየተወ መጣ። When I see they are happy, it gives me a great pleasure. ከባድ ነበር እየኖርኩ ያለ ከዚህ ሕክምናዬን ጨርሼ ከርኩ በኋላ እዛ እንደ አዲስ ህይወት ጀምሬ They have to continue their follow-up every 6 months, and it will continue for every 6 months for lifelong. The patients are worried about the sustainability of the stomach bag. If something happens, what will be the future?